የፀሐይና የጨረቃ ግርዶሽ እስልምና ለዚህ ያለው አመለካከት ምንድን ነው? በዚያን ጊዜ ምን ማድረግ እንዳለብን ኢስላም ያስተማረው ነገር ምንድን ነው? جاء في الحديث عندما يتدرجوت جاء في الحديث أنه لما مات إبراهيم أي ابن النبي عليه الصلاة والسلام كسفت الشمس فقام بعض الناس من بين الصحابة والنبي صلى الله عليه وسلم كان موجودا فيهم يعني. قال انكسفت الشمس لموت إبراهيم فقام النبي صلى الله عليه وسلم وقال عليه الصلاة والسلام إن الشمس والقمر آيتان من آيات الله لا ينكسفان لموت أحد ولا لحياته فإذا رأيتموها انكسفت فافزعوا إلى الصلاة وصلوا واستغفروا حتى ينجلي ما بكم. بنبياتنا صلى الله عليه وسلم قزين ساهي قردوش تكاسته قال لك يزيان يمكن يا نبي صلى الله عليه وسلم نجي ورو إبراهيم يموتبت كان نبر كسوتش مكاكل يتوسنوا سوش تنسونا منالو إنه زاركو ساهي قردوش تكاسته يا نبي محمد صلى الله عليه وسلم نجي سلموتنا وبلو تناقوا إذا مستثنوا ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ከሰዎች መካከል ተነሱና ቆመው ሊያስተምሯቸው መናገር ጀመሩ። አዩሃ ናስ አሉ፣ ሰዎች ሆይ እነ ሸምሰ ወልቀመረ አየታን ሚን አያቲላህ፣ ፀሐይና ጨረቃ ከአላህ ተአምራቶች መካከል ሁለት ተአምራቶች ናቸው። ላ የንከሲፋን ሊሞቲ አሐድን ወላ ሊሐያቲ፣ ለአንድ ሰው መወለድ ወይንም ለአንድ ሰው መሞት ብለው አይጋረዱም እነርሱ በፍጹም አሉ። ስለዚህ በእኔ ልጅ ምክንያት አይደለም ፀሐይ ግርዶሽ የተከሰተው እያሏቸው ነው። فإذا رأيتموها انكسفت تقاردا بمتايو غزيارو من ማድረግ እንዳለብን ሲነግሩ فافزعوا إلى الصلاة ቶሎ ብላችሁ ወደ ሶላት ደንግጡ ወይንም ሶላትን ሄዳችሁ ስገዱ ማለት ነው። ፈጥናችሁ ወደ ሶላት ሄዱና ስገዱ። ወሰሉ ስገዱ አሉ። ወስተግፍሩ አምላክን ምህረት ተማጸኑ ስለ ኃጢአታችሁ حتى ينجلي ما بكم በእናንተ ላይ የተከሰተው ግርዶሽ እስኪገለጥላችሁ ድረስ አሉ። ያን ያስተማሩት ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ አሰጋገድ አለው ወይ ሶላት አልኩሱፍ? አዎ የፀሐይ ግርዶሽ የሶላት ስርዓት አለው ራሱ። ያ ግርዶሽ በተከሰተ ጊዜ ፀሐይም ሆነ ጨረቃ ምን አይነት ሶላት እንደመስገድ እንዳለብን ያ ሶላትን በመባል ይጠራል፣ ሶላት አልኩሱፍ። አሰጋገዱ ስንት ረካ ነው ከተባለ 2 ረካ ነው። 2 ረካ ሶላት ነው በ4 ቅያም ገብታቻ በ4 ቅያም ትመጣና በልብህ ንያ ግድ ነው። ማንኛውንም ስራ ስትሰራ ነቢ ሰለላሁ ዐለይሂ ወሰለም እንደተናገሩት ሐዲስ ላይ ምን አሉ? ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ እምሪኢን ማ ነዋ ፈመን ካነት ሂጅረቱሁ ኢለላሂ ወረሱሊሂ ፈሂጅረቱሁ ኢለላሂ ወረሱሊሂ ወመን ካነት ሂጅረቱሁ ሊዱንያ ዩሲቡሃ አው ኢምረአትን የንከሑሃ አው የተዘወጁ ቢሃ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ማንኛውም ስራ ትክክል የሚሆነው በንያ ሲሰራ ጊዜ ነው አሉ። ሁሉም ሰው ደግሞ የነየተውን ያገኛል አሉ። ስለዚህ ሶላት አልኩሱፍ እንደምትሰግድ በልብህ ታስባለህ። ከዚያ ተክቢረቱል ኢሕራም አላሁ አክበር ትላለህ። ስንት ረካ ነው ብያለሁ? 2 ረካ አይደለ? በስንት ቅያም? በ4 ቅያም። ያ ማለት 4 ጊዜ ፋቲሃን የምትቀራበት ነው፣ ግን 2 ረካ ነው። አሰጋገሩ አላሁ አክበር ትልና ሱረቱል ፋቲሃን ትቀራለህ። ከዚያ ረዘም ያለ ሱራ ትቀራለህ። ከዚያ ሩኩዕ ትወርዳለህ። ስትጨርስ እሱ ሰሚዐ አላሁ ሊመን ሐሚደ ካልክ በኋላ አትወርድም አሁን ወደ ስጁድ። አሁንም ድጋሚ ሱረቱል ፋቲሃን ትቀራለህ። ከዚያ ሌላ ሱራ ትቀራለህ። ከዚያ በኋላ ወደ ትወርዳለህ። ከዚያ እንደገና በይነ ስጅደተይን ከተቀበልክ በኋላ እንደገና ትነሳለህ። አሁንም ሱረቱል ፋቲሃን ትቀራለህ። ከዚያ እሱን ቀርተህ ሌላ ሱራ ትቀራለህ። ከዚያ በኋላ ሩኩዕ ትወርዳለህ። ከዚያ ሰሚዐ አላሁ ሊመን ሐሚደ ትላለህ። አትወርድም አሁን ሱረቱል ፋቲሃን ትቀራለህ። ከዚያ ሌላ ሱራ ትቀራለህ። ልክ እሱን ስትጨርስ ወደ ስጁድ ትወርዳለህ። ከዚያ ታያቱን ቀርተህ መጨረሻ ላይ ማሰረት ማለት ነው። ስለዚህ 2 ረክዓ በ4 ቅያም ማለት ይሄ ነው። ይሄ ምን አሰጋገር ነው? የሶላት አልኩሱፍ አሰጋገር ነው። ሶላት አልኩሱፍ የፀሐይ ግርዶሽ ሶላት ማለት ነው። ያ ግርዶሽ በተከሰተ ጊዜ ግርዶሽ እንዲወገድላችሁ የምትሰግዱት የሶላት አይነት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል።